መገናኛ ብዙሃን የሀገር ብሔራዊ ጥቅም መከበር ላይ ትኩረት ሰጥተው ሊሰሩ ይገባል ተብሏል። የተባለው የኢትዮጵያ መገናኛ ብዙሃን ባለስልጣን ባዘጋጀውና መገናኛ ብዙሃን ለሀገር ብሔራዊ ጥቅም መጠበቅ ባላቸው ሚና ላይ ባተኮረው የውይይት መድረክ ላይ ነው። በመድረኩም ባለስልጣን መስሪያ ቤቱ በመገናኛ ብዙሃን ይዘቶች ላይ ግምገማ ማድረጉንና በተለይም በአንዳንድ የበይነ መረብ መገናኛ ብዙሃን የሀገርን ብሔራዊ ጥቅም የሚጎዱ ይዘቶች እየተሰራጩ እንደሚገኙም ገልጿል። ሪፖርተራችን ኤርሚያስ በጋሻው ዝርዝር መረጃ አለው። የኢትዮጵያ መገናኛ ብዙሃን ባለስልጣን ያዘጋጀው መገናኛ ብዙሃን ለአገር ብሔራዊ ጥቅም መጠበቅ ያላቸው ሚና ዙሪያ ያተኮረ አገር አቀፍ ጉባኤ ተከናውኗል። የኢትዮጵያን ብልጽግና ማረጋገጥ፣ ህብረ ብሔራዊ አንድነትን መጠበቅ፣ የወል ትርክትን ማጠናከር እንዲሁም የአገርን ብሔራዊ ጥቅም ማስከበር መንግስት አገሩን የሚመራባቸው መርሆች እንደሆኑ በዚህ መድረክ ላይ ተነግረዋል። በተለይም መገናኛ ብዙሃን ከነዚህ መርሆች መካከል የአገርን ብሔራዊ ጥቅም ማስጠበቅ ላይ ትኩረት አድርገው ሊሰሩበት የሚገባ እንደሆነም ተነስቷል። ብሔራዊ ጥቅም ማለት አንድ አገር የሆነችበትና አገር የምትሆንበት ምክንያት ጉዳይ ማለት ነው። የአገር ሉዓላዊነትን ይመለከታል፣ የግዛት አንድነትን ይመለከታል፣ የአገር ድንበርን ይመለከታል፣ አገርን በኢኮኖሚ ራሷን የማስቻል ምክንያቱም የሉዓላዊነት ጉዳይ የመንግስትነት ጉዳይ ብቻ ሳይሆን በኢኮኖሚ ሉዓላዊ ያልሆነ አገር በመንግስትነቱ ሉዓላዊ የመሆን እድሉ በወታደራዊ ቴክኖሎጂ ሉዓላዊ ያልሆነ ሀገር፣ በሲቪል ቴክኖሎጂ ሉዓላዊ ያልሆነ ሀገር፣ በግብርናው ሉዓላዊ ያልሆነ ሀገር፣ በትምህርት እሳቤውና በትምህርት አካሄዱ ሉዓላዊ ያልሆነ ሀገር በሌላው ነገር ሉዓላዊ የመሆን እድሉ 9 በር ያለውን ቤት 4-5ቱን ዘግቶ 3-4ቱን ከፍቶ ቤቱን ዘጋውት እንደማለት ነው። መድረኩን ያሰናዳው የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን እንዲህ ያለውን የአገር ብሔራዊ ጥቅም ለማስከበር የበኩላቸውን አስተዋጽኦ እያበረከቱ እንደሚገኙ ገልጿል። ይህ እንዳለ ሆኖ ግን ከዲጂታል ቴክኖሎጂ መስፋፋት ጋር ተያይዞ የመገናኛ ብዙሃን አውድ በመቀየሩ የሥነ ምግባር መርሆች እንዲሁም ሕግና ስርዓቶች በስፋት እየተጣሱ ነው ብሏል። ከዚያ በላይ ደግሞ በአንዳንድ መገናኛ ብዙሃን የአገርን ብሔራዊ ጥቅም የሚጎዱ ተግባራት ሲፈጸሙ ይስተዋላል ነው የተባለው። ህብረ ብሔራዊ አንድነታችን መጠናከር የጋለ የማደግና የመለወጥ መሻታችን በታላቅ ሀገርነትና በታላቅ ባለታሪክነታችን ልክ ሀገራችንን የመገንባት ጽኑ መነሳሳታችን በተለያየ ምክንያት የማይዋጥላቸው አካላት ሚዲያን እንደ ሸቀጥ በመግዛት ከኢትዮጵያ ብሔራዊ ጥቅም በተጻራሪ በመቆም አሉታዊ አሻራቸውን በማኖር ላይ ይገኛሉ። በዚህ ረገድ አብዛኛው የሀገራችን መገናኛ ብዙሃን የኢትዮጵያን ተስፋ ጠባቂ፣ የብሔራዊ ጥቅሞቻችን ተሟጋች፣ የሀቃችን ደጀን ለመሆን የሚተጉ ሲሆን ጥቂቶች ግን በማወቅም ይሁን ባለማወቅ የዚህ እኩይ ማስፈጸሚያ ሲሆኑ ይስተዋላል። የኢትዮጵያ መገናኛ ብዙሃን ባለስልጣን ከዚህ በመነሳት የመገናኛ ብዙሃን የይዘት የአዝማሚያ ግምገማ ማድረጉን ገልጿል። በዚህ ግምገማውም 105 የህዝብ፣ የንግድ፣ የበይነ መረብ እንዲሁም የውጭ መገናኛ ብዙሃንን ማካተቱን የገለጸ ሲሆን ከተመረጡና ክትትል ከተደረገባቸው 13200 ይዘቶች መካከል 46 በመቶ በአሉታም ሆነ በአዎንታ በብሔራዊ ጥቅም ጉዳይ ላይ ያተኮሩ መሆናቸው ተመላክቷል። ይህ እንዳለ ሆኖ ግን ለብሔራዊ ጥቅሞች ሽፋን በሚሰጥበት ጊዜ ጠንካራም ደካማም ጎኖች እንደሚስተዋሉ ተጠቅሷል። በተለይ በአንዳንድ የውጭና የበይነ መረብ መገናኛ ብዙሃን የሚሰራጩ ብሔራዊ ጥቅምን የሚጻረሩ መረጃዎች አደገኛ አዝማሚያ አላቸው ነው የተባለው። ከባህሪውም ሊሆን ይችላል። በይነ መረብ ብዙ ጊዜ ክሊክ ቤት ነው። ቶሎ ምንድነው ሄድላይኑም ይጮሃል። መረጃ ምንጩም ደግሞ አንዳንድ ጊዜ በዚህ መልኩ እንደምታዩት የውጭ ሚዲያዎችን እንደወረደ ማቅረብ፣ የፖለቲከኞች፣ አክቲቪስቶች፣ አማጺ ቡድኖች በዛ ያለ የመረጃ ምንጭ አላቸው። የመረጃ ምንጩን ግን የመመዘንና ፊልተር የማድረግ ጉዳይ ላይ ስራ ይፈልጋል የሚል ምክር ሀሳብ ነው። አደገኛው አዝማሚያ በደንብ ትኩረት ሊሰጠው የሚገባ አሁን ምንድነው በተለይ እንደ መገናኛ ብዙሃን ባለስልጣን ህጋዊ ሰውነት ያላቸውና ዝም ብለው ደግሞ ለህግ አልገዛ ብለው የሚፈነጩትን መለየት ስለሚያስፈልግ ይሄኛው አዝማሚያ እንደው ግንዛቤ መፍጠር የሚያስፈልገው ህጋዊ ሰውነት ያላቸው ህጋዊ ሰውነት እንዳለው አክት እንዲያደርጉ ነው። በእንደዚህ አይነት ነገሮች እንዳይጠለፉና ብሔራዊ ጥቅምም ላይ አሉታዊ ተጽዕኖ እንዳያሳርፉ ራሳቸውም ደግሞ ኤግዚስተንሻል የሆነ ጉዳያቸው ጥያቄ ውስጥ እንዳይገባ ነው። ምክትል ዋና ዳይሬክተሩ አክለውም የመገናኛ ብዙሃን ምህዳሩ ጠቧል በሚል የሚሰሩ ዘገባዎችን በተመለከተም የባለስልጣን መስሪያ ቤቱን እይታ አብራርተዋል። ሲያጠፉ ምን ቆነጥጣቸው ደግሞ በጣም የስጋት ምንጭ ሲሆኑ የዘጋናቸው ሊኖሩ ይችላሉ። ዝም ብለን ከመሬት ተነስተን ግን አይደለም አለን ዲው ፕሮሰስ
በዛ መንገድ እርምጃ የምንወስዳቸው ነገሮች እዚህ ውስጥ እንደ ስፔሱን የማጠብ አድርገው የሚወስዱት ነገር አለ። እንግዲህ ያለንበትን ቀጠናዊ፣ ሀገራዊ፣ ዓለም አቀፋዊ ሁኔታ ሁላችሁ የምትረዱት ነው። እዛ ውስጥ የሚሰሩ ስራዎች ያንን ከግንዛቤ ማስገባት ያለባቸው። ያው ሁሉም ሚዲያ ሲባል ደግሞ ሁሉም ጠቃሚ ነው ወይም ለሀገር ይጠቅማል ምናምን የሚለው ግንዛቤም ከግምት መግባት ያለበት ነገር ነው። ታሰረ በሚባልም እንደ መገናኛ ብዙሃን ባለስልጣን ከሚዲያዎቻችን ጋር ባለን ግንኙነት በሚዲያ ስራው የታሰረ ጋዜጠኛ አናውቅ። በመድረኩ ላይ የመገናኛ ብዙሃን የስራ ኃላፊዎች የተለያዩ ጥያቄዎችና ሀሳቦች አንስተው ውይይት ተደርጎባቸዋል። ከነዚህ መካከል በመገናኛ ብዙሃን ዘንድ በስፋት የሚነሳው መረጃ ያለማግኘት ጉዳይም ተነስቶ ምላሽ ተሰጥቶበታል። ችግሩ የእናንተ ብቻ አይደለም። ችግሩ በሁለት ወገን ያለ ነው። ግን እየተነጋገርን ያለ ነው ብሔራዊ ጥቅም ላይ በመሆኑ የተነሳ በብሔራዊ ጥቅም ጉዳይ መረጃ ካጣን አለመስራቱ ነው የሚመረጠው። አለመስራቱ ነው የሚመረጠው። አንድ ሰው ለምሳሌ የእናንተ የምታውቁት ዘመድ ሆስፒታል ገብቶ ሐኪሙ የጤናውን ጉዳይ ምን እየሆነ እንደሆነ ባይነግራችሁ እንዴ በግምት ሰውየው ሞተ ተብሎ መሰራት የለበትም። በምን መልኩ ሰውየው ይጎዳል? ምንም አለመስራቱ ምንም የሚጎዳው ነገር የለውም። ሰውየውንም ቤተሰቡንም አይጎዳም። አገርም ልክ እንደዛ ነው። አንዳንዴ የምናመጣው ጉዳት የማይመለስ የሚሆንበት ጊዜ አለ።